አንዲት አያ አለች በሱረት الصافات እሷን ለመግለጽ እሞክራለሁ ምን ይላል አላህ Subhanahu Wa Ta'ala ጀና በጣም ቆንጆ ነች ጣፋጭ ነች በጣም የምታምር ነች እና ሰዎቹ ጀና ከገቡ በኋላ እንግዲህ ምን ተገኛሉ فأقبل بعضهم على بعض يتساءلون ነዛ ሙእሚኖችና ጥሩ ሰዎች ጀና ከገቡ በኋላ ከዛ በኋላ አንዱ እዚህ ላይ አልጋ ላይ ቁጭ ብሎ ሌላ ደግሞ እዚህ ላይ አልጋ ላይ ቁጭ ብሎ በዚህ ደግሞ 3 በዚህ 3 ያወሩ ናቸው በጀና እየተጫወቱ ነው አላህ ልክ እንዳስቀመጠው ማለት ነው يقول فأقبل بعضهم على بعض يتساءلون قال قائل منهم አንዱ ምን አላሉ ረባካችሁ እናንተ የሳቁናቸው እንግዲህ በጀና ሳቅ ጨዋታ ማፌዝ መቀለድ እንደዚህ ነው እንግዲህ ሌላ የለም መብላትና ልክ እንደ እንስሳ መብላትና መጫወት ነው አሁን ምን ይላል ረባካችሁ አንድ ጊዜ ልጠይቃችሁ አለ አንድ እኮ በአዱንያ ያስቸግረን የነበረ ሰው ነበር አሁን እሱ በፈልገው የታገኘዋለሁ ይላል ቁርአን ነው እንግዲህ እንደዚህ የሚለው እና قال قائل منهم اني كان لي قرين አንድ ጓደኛ ነበረኝ በጣም ያስቸግረኝ ነበር አሁን በፈልገው የታገኘው ሆናል ብሎ ይጠይቃቸዋል እንደዚህ ከዛ በኋላ يقول نعم أئنك لمن المصدقين እና ምን ተገኛሉ በአንዳንድ ሙፈሲሮቹ ይህን ነገር ሲገልጹ ምን አሉ በአዱንያ ሁለት ጓደኛሞች ነበሩ አሉ እነዚህ ሁለት ጓደኛሞች አንዱ ሙእሚን ነው አንዱ ግን ስለ ኢማን ምናምን በጣም የሚያሾፍና ከኢማን የራቀ ሰው ነበር አሁን ሁለቱም 3000 ብር ነበራቸው ድሮ ነው እንግዲህ ከነቢያችን ጊዜ በፊት በዛ በበኒ እስራኤል እንትን ነው እና 3000 ነበራቸው አሉ አሁን ያ ካፊሩ ወይም ደግሞ በአላህ የማያምነው ሰው ሄደና እንትና አንድ ትልቅ ፎቅ ባንድ ሺህ ገዛ ከዛ በኋላ ይህ ጓደኛው ሙስሊም ወይ ሙእሚን አንድ ቀን እስቲ ጓደኛውን ልጎበኝ ብሎ ሄዶ እዛ ሲያየው ለካ በፎቅ ነው በፎቅ ተቀምጦ ከዛ በኋላ ሰላም አለውና እንዴት ነህ አለው والله ጥሩ ነኝ ይኸውልህ በዛ 3000 ብር የነበረኝ ባንድ ሺህ ይህን ፎቅ ገዛሁ አለው ከዛ በኋላ እረ ጥሩ ነው መብሩክ አለና ሰውየው ወደ ቤት ተመለሰ ከዛ በኋላ ምን አደረገ ያ ረብ አለ ሰገደና ቁጭ ብሎ ያ ረብ አለ ጓደኛዬ ባንድ ሺህ ብር አንድ ትልቅ ፎቅ ገዛ እኔ ደግሞ ይሄን 1000 ብር ላንተ ሰጣለሁ በጀና አንድ ትልቅ ፎቅ እንድትሰራልኝ ብሎ 1000 ብር በዛ ስጃድ አስቀመጠውና ጥዋት ሲሆን ሄዶ ወደ ፉቀራ ዘረጋው ማለት ነው 1000 ብሩ ለፉቀራ ሰጣቸው ከዛ በኋላ ትንሽ ቆየና 3-4 ወር እንደዚህ 6 ወር ሲቆይ እንደገና እስቲ ጓደኛዬ ዚያራ ላድርግለት ብሎ ሄደ ከዛ በኋላ ሲያው ምን ቆየው نعم አሁን ዚያራ ሊያርግለት ሲሄድ ደግሞ አሁን ምን አገኘ ያኒ ቤቱ በወታደር በዘበኛ ያኒ አገልጋዮች ሞልቶ ቆየ ማለት ነው ከዛ በኋላ እንደምን አለው والله ደህና ነኝ አንተ ምን አደረክ በገንዘብህ አለው والله ገና ምንም አላደረኩም ይላል ያ ሰው አንተስ ምን አደረክ ሲለው ይኸውልህ በሺ ፎቁ ገዛሁ በሺ ደግሞ ኸደም አገልጋዮች በሙሉ የምታያቸው እንግዲህ ከበሩ ጀምሮ እስከ ጣራው እንትኑ በሙሉ አገልጋዮችና ወታደሮች ሞልተዋል ይህ ደግሞ በሺ ገዛኋቸው አለ ሰውየው ተመለሰና ወደ ቤቱ ሰግዶ እዛ ቁጭ ብሎ ያ ረብ አለ የወንድሜ ያኔ ጓደኛዬ በዛ ሺህ ብር ደግሞ አሁን አገልጋዮችና ኸደም ገዛ እኔ ደግሞ ይህን ሺህ ብር ላንተ ሰጣለሁ يوم القيامه በጀና ብዙ አገልጋዮችና ብዙ ኸደምና ብዙ ሑረት العين እንድሰጠኝ እሰጥሃለሁ አለው ከዛ ጧት ተነስቶ ያቺ ሺህ ብር ደግሞ ለፍቆራ ሰጣት ማለት ነው ስንት ቀረ የለዚህ 1000 ቀረ ለዛ ደግሞ 1000 ቀረ ማለት ነው እንደገና ከአንድ አመት በኋላ ዚያራ ሊያረግለት ሄደና እንደምን ነህ ምናምን አለው ከዛ በኋላ ምን ቆየው መሰለ ምን ይላል ያቺ ሺህ ብር የቀረችው አለ اجمل فتاه في العالم በጣም ቆንጆ የተባለችው ሴት አንድ ንጉስ ሚስት የነበረችው ንጉሱ ሲሞት ይህ ሺህ ብር ከፍዬ እሷና ከሷ 20 የሚሆኑ
ልጃገረዶች ይዛ መጣችና የውልህ ሚስት የሆነች ይህ ደግሞ እነዚህ ደግሞ በሙሉ ከሷ ጋር የመጡ ልጃገረዶች በሙሉ የኔ አገልጋዮች ነው አሁን ሞላልኝ አለ እዚህ ላይ ገሰራለ እዚህ ላይ አገልጋዮች አሉ እዚህ ጥሩ ሚስት አለች እዚህ ላይ በጣም እየበላሁ የጠጣሁ የተደሰትኩ ነው አሉ ሰውየው ሄደና ወደ ቤት ያቺ የቀረችው ሺህ ብር ምን አለ ያ ረቢ ጓደኛዬ በሺህ ብር አንዲት ሚስት አገባ እኔ ደግሞ ይህችን 1000 ብር ላንተ ሰጥና ጥሩ የሆነችው ህረተል ዐይን በአኺራ እንድትድረኛው ብሎ ያቺ ሺህ ብር ደግሞ ለጠዋቱ ተነስቶ ለምስኪን ሰጠ ማለት ነው طيب አሁን ባዶ ቀረ ባዶ ሲቀር ከአንድ አመት በኋላ ትንሽ ድህነት ስላጠቃው ምን ነው ጓደኛ ያለ አይደለም ሀብታም ያኔ ትልቅ ፎቅ ያለው ወደሱ ለምን አልሄድም ትንሽ ቢረዳኝ እኮ ጥሩ ነው ብሎ ወደዛ ሄደ ማለት ነው ከዛ በኋላ ሰውየው ከበሩ እስከ ውስጥ ማን ሊያስገባው ነው መጀመሪያ ልብሱ ዝም ብሎ ቀዳዳ እንትን ነው ሁለተኛ ገስሩ የንጉስ ገስር ነው ወታደሮች ሞልተዋል ከዛ በኋላ ሄደና አንኳኳና ወታደር ከፈተው ማን ትፈልጋለህ አለው والله እገሌን ፈልጋለሁ ايش ንጉሱ ትፈልጋለህ አው ፈልጋለሁ ረባ ዘወር በል አንተ ደሃልጅ ምናምን አለው ረባክ ጓደኛዬ ነው ባክህ ንገርልኝ አለው ረባክ ዘወር ብሎ በሩን ዘጋበት ማለት ነው እንደገና ተጠበቀና እባክህ ንገረው እገሌ በለውና ሊፈቅድልኝ ነው አበደን አልፈቅድም አለ እዚህ እንዳንተ መሰለ አይገባም ከዛ በኋላ ጠበቀ አንድ ቀን ሙሉ ጠበቀና ያ ንጉሱ ያ ጓደኛው ማለት ነው አሁን ንጉስ የሚባለው እና አሽከር ምናምን ይዞ በፈረስ ላይ ወጥቶ ሲወጣ አገኘው ማለት ነው ከዛ በኋላ ሰላም አለው ጓደኛዬ አወቀውና እንግዲህ ገንዘብ ስለበዛበት አሁን ትዕቢት ደሞ ከሱ ጋር መጣ ከፈረሱ አልወረደም አህላን አለው ሰላም አለው እንደዚህና ተጨባበጡ እንደዚህ አሁን ምን አለው ሰውየው አንተ ምን አደረክ በዛ 3000 ብር አለው እንግዲህ ሰውየው 3000 ብር ለዚህ እንደምታዩት ነው አንተ ምን አደረክ 3000 ብር አለው 3000 ብሩ አንተ ፎቅ እንደገዛኸው ሚስት እንዳገባህ አሽከሮች እንዳመጣህ ደግሞ እኔ ደግሞ 3000 ብር ለአላህ ሰጠሁትና ነገ በጀና ይሁን ሁሉ እንዲሰጠኝ ነው አለው ከዛ በኋላ ምን አለው ሰውየው ጀና አኺራ ምንድነው አንተ የምን ጀና ነው የምን አኺራ ነው ብሎ እጁን ሳበና በቃ ዘወር በል ብሎ አባረረው አንተ እስካሁን ድረስ ጀና ትላለህ የምን ጀና ነው ጀና ማለት እኔ ያለሁበት እንትን ነው ደስታ ነው አንተ አሁን ከሞትን በኋላ ተነስተን ጀና ጀሃነም አለ ነው የምትለው ባከ ዘወር በል አባረሩታልና እጁን ሳብ አድርጎ ሰውየውን አባረሩት ማለት ነው አሁን ሁለቱም በየእድሜያቸው ሞቱ አላህ ይንቀሳ አምጥቶ ቁርአን ላይ አስቀመጠው ማለት ነው ምን ይላል መሰላችሁ يقول قال قائل منهم إني كان لي قرين አንድ ጓደኛ የነበር ባካችሁ ጓደኞቼ አንድ በዱንያ በጣም ያስቸግረኝ ጓደኛ ነበረኝ نعم يقول أئنك لمن المصدقين ያቺ እጁ ይዘርኮ ነው አንተ አሁን አኺራ አለ ብለህ ነው የምታስበው أئنك لمن المصدقين أئذا متنا وكنا ترابا وعظاما أئنا لمدينون زبنا اسكهون درس الله آخرة جنة جهنم يمثلوا نجر من دنو يلين نبر قال هل أنتم مطلعون ربك واتشو قدنيتشي استزور بلوستيت ينورا لسويو الله دمو بتشولتاو كفة لتنا بجهنم يتككل أيو مالتنو يعني انتنو رقتو أسقربوا الله سبحانه وتعالى ፊት ለፊት እንደሚናገሩ አደረገው አላህ Subhanahu Wa Ta'ala فقال وقال هل انتم مطلعون ባካችሁ ስፈልጉልኝ አለና فطلع فرآه في سواء الجحيم እሱ በጀና በዚህ حرة العين በዚህ መጠጥ በዚህ አሰል እየተደሰተ ያ ጓደኛው በጀሃነም ውስጥ ገብቶ እየተቀቀለ በጀሃነምና በእሳት እየተቀቀለ አየውና አላህ ደግሞ በችሎታው አቀረበው ፊት ለፊት እየተነጋገሩ ናቸው አሁን قال سبحانه وتعالى فاطلع فرآه في سواء الجحيم قال تالله إن كدت لتردين كانت جا بغواز نرو أنتن تكتيه بهود نرو بالدنيا كو أطفتهن نبر أنت يقبهبت بوتا يقبها نبر تالله إن كدت لتردين ولولا نعمة ربي لكنت من المحضرين أنت تقوته مته
ያኒ ወታደሮች ጎትቶ መጥቶ ነው ጀሃነም ያስገቡ አይደለም በዱንያ ደግሞ አንተ ደግሞ ምንድነው አኺራ ምንድነው ጀና ብለህ የምታፈዘው የነበረው አንተን ተከትየ በሆን እኮ አንተ የገባህበት ቦታ እኮ ገባ ነበር አለው ከዛ በኋላ ቀጥሎ ምን አለ አፈማ نحن بميتين ሙተናል አይደለም የኔ ጓደኛ نعم إلا موتتنا الأولى وما نحن بمبعوثين إن هذا لهو الفوز العظيم ينقر سنقاقروا እንግዲህ እስቲቀመሰው ጀሃነቡ አለው አንተን ተከትየ ብኖር ኖሮ አንተ ጋር ነበር አሁን ግን እኔ በጀና ነው ያለሁ ብሎ እንትስል አንድ ድምጽ ይሰማሉ ድምጹ ምንድነው إلا يعني يقول الله سبحانه وتعالى إن هذا لهو الفوز العظيم دل مالت يعني በጣም يعني عند ሰው የጣረበት ነገር አገኘ የሚባለው ያንተ ጉዳይ ነው الدنيا ላይ እሱን ስላልተከተልክ አንተ ጀና ገባህ እሱ ጀሃነም ገባ ኢላ አላህ Subhanahu Wa Ta'ala ከዛ ቀጥሎ ምን ይላል አላህ Subhanahu Wa Ta'ala لمثل هذا فليعمل العاملون يعني لمثل هذا ايش يعني ይህን መንዘር አሁን የምሰማችሁት አንዱ ጀሃነም ገብቶ ሲቀቀል አንዱ ጀና ገብቶ ሲደሰት ለዚህ ሁኔታ የምትሰሩ ከሆነ ለዚህ ስሩ ምክንያቱም ነገ የሚያታልዋችሁና በእናንተ የሚያሸፉ ሰዎች በጀሃነም ገብቶ ስታዩዋቸው አንተ ደግሞ በጀና ስትገባ ለዚህ ስራ ኢላ አላህ Subhanahu Wa Ta'ala لمثل هذا فليعمل العاملون